ከአሳ የሚሰራ ቆንጆ ቁርስ አዘጋጃለሁ። የህይወት ማዕድ ነው። እንግዲህ ገንፈል አድርጌ በደንብ ያዘጋጀሁትን አሳ ጨምራለሁ። ነጭ ቦለቄ፣ ጥቁር ቦለቄ፣ ቲማቲም፣ ተቀመመ የቲማቲም ድልህ፣ ነጭ ሽንኩርት፣ ጦስኝ፣ ናናና የሾርባ ቅጠል ጨምርበታለሁ እና ቤዝል፣ የፈረንጅ ቃሪያ፣ ቁንደ በርበሬ፣ ጨው፣ የወይራ ዘይት፣ ማንኛውም ዘይት መሆን ይችላል። እኔ ግን የምጠቀመው የወይራ ዘይት ነው። ሁሉንም ከጨማመርን በኋላ እንፈጨዋለን። የምታዩት እንደዚህ በደንብ ደቀቅ ብሏል። በደንብ አወጣዋለሁ። ቀደም ብዬ ያዘጋጀሁትን ዳቦ በእንደዚህ መልክ እቆርጠዋለሁ ለሁለት። ከቻፕ እንደዚህ ቀባለሁ። የሁለቱንም እንደዚህ ቀባዋለሁ። አሁን የፈጨሁትን የአሳ ቅልቅል እዚህ ላይ አደርጋለሁ። በቆሎ ስዊት ኮርን ማለት ነው አደርግበታለሁ። ነጭና ጥቁር ቦለቄ፣ የፈቀፈኩትን ጥቅል ጎመን እንደዚህ ከላይ አድርገዋለሁ። ማብሰያ ላይ ዘይት አደርጋለሁ። እንደዚህ ከታች በደንብ ጠበስ ያለ ይሆንልናል። እሺ መጋገሪያዬ ላይ እንደዚህ አደርገዋለሁ። ከላይ ደግሞ የቆረጥኩትን ከቻፕ እና በቲማቲም ድል የተቀመመ እሱን አደርጋለሁ። የጥብስ ቅጠል አደርግበታለሁ። ትንሽ ደቀቅ አድርጌ ከትፌዋለሁ። የተፈጨም መጠቀም ትችላላችሁ። በደንብ የተቀመመ የቲማቲም እና የከቻፕ ቅልቅል ነው። ስጎም መጠቀም ትችላላችሁ። የምትፈልጉትን አማራጭ መጠቀም ትችላላችሁ። ምግቡ 20 ደቂቃ ይፈጃል። እስከዛ ፒያኖ ልጫወትላችሁ። እንደዚህ ቆንጆ ሆኖ በስሎልኛል። እንደምታዩት በደንብ ቃ ብሏል።
ቆንጆ ቁርስ አድርጌ አዘጋጅቼዋለሁ። በጣም ተመራጭና እንደውም ብዙ በውስጡ ጤናማ የሆኑ አትክልቶችን የያዘ ነው። አሳም በዚህ መልክ መመገብ እንችላለን። ቆንጆ የቁርስ አማራጭ ነው። በየቤታችሁ ሞክሩት። የህይወት ማዕድ ለሚቀጥለው ቆንጆ ምግብ ይዤላችሁ ቀርባለሁ። እስከዛው ደህና ቆዩ።